አሜሪካና ደቡብ ኮሪያ ወታደራዊ ልምምድ ለማድረግ ማቀዳቸው የኮሪያ ልሳነ ምድርን ይበልጥ ስጋት ውስጥ የሚጥል ነው ሲሉ የሰሜን ኮሪያና ሩሲያ ባለስልጣናት ወቀሳቸውን አሰምተዋል። ፒዮንግያንግ ያጸፋ ምላሽ እንደምትሰጥም እየዛተች ነው። በሌላ በኩል ሞስኮ ኪም ጆንግ ኡንን ከአሜሪካ ጋር ለማቀራረብ ጥረት ማድረጓም ተሰምቷል። የደቡብ ኮሪያና አሜሪካ ወታደሮች የሚያደርጉት የጦር ልምምድ የሰሜን ኮሪያን ጥቃት ለመከላከል ነው ሲሉ በጋራ በሰጡት መግለጫ አስታውቀዋል። ልምምዱም በሚቀጥለው ሳምንት ይጀምራል ተብሏል። ፒዮንግያንግ በቀጣይ ሳምንት በሀገራቱ የሚደረገውን ወታደራዊ ልምምድ አሜሪካ መራሽ ወረራ ወይንም ዩኤስ ሌድ አግሬሽን ስትል ጠርተዋለች። በኮሪያ ልሳነ ምድርና በደቡባዊ ቻይና ባህር የሚደረገው የበላይነት እሽቅድድም ቀጠናውን ወዳልተረጋጋ ሁነት ይወስደዋልም እየተባለ ነው። የደቡብ ኮሪያ ቃል አቀባይ ሊ ሱንግ ጁንና የአሜሪካ አቻቸው ሪያን ዶናልድ በጋራ መግለጫቸው ሀገራቱ ወታደራዊ ልምምድ የሚያደርጉት የመከላከያ ኃይላቸው ለማጠናከርና እየጨመረ የመጣውን የሞስኮና የፒዮንግያንግ ትብብር ለመመከት ያለመ ነው ብለዋል። በዚህ ቀጠናም የሚገኙ ሀገራት በተለይም ሰሜን ኮሪያ ጉዳዩን ብሔራዊ ጥቃት ነው በሚል የትኛውንም የጦር ልምምድ እንደማትፈቅድ በተደጋጋሚ ትናገራለች። ለዚህም ተደጋጋሚ የክሩዝ ሚሳይል ሙከራዋን በቢጫ ባህር ላይ ማድረጓም ሀገሪቱ አሜሪካ ከምትመራው የጋራ ወታደራዊ ልምምድ ስጋት አለብኝ ስትል በተደጋጋሚም ትናገራለች። ለዚህም ተደጋጋሚ የክሩዝ ሚሳይል ሙከራዋን በቢጫ ባህር ላይ ማድረጓ ሀገሪቱ አሜሪካ ከምትመራው የጋራ ወታደራዊ ልምምድ ስጋት አለብኝ ስትል ትናገራለች። ከዚህ ጋር በተያያዘም የአሜሪካ የአውሮፓ ህብረትና ጃፓን የጦር መሳሪያ የታጠቁ መርከቦች ወደ ደቡባዊ ቻይና ባህር እየተጠጉ እንደሆነ ተገልጿል። ለቤጂንግ ቀይ መብራት ለማሳየት ነውም የሚሉ አልጠፉም። በኤዥያ ፓሲፊክ ቀጠና የሚደረግ የባህርና የየብስ እሽቅድድም ከአካባቢው ሀገራት አልፎ አሜሪካን ጨምሮ ምዕራባውያን በቀጠናው ላይ ነግሶ ለመታየት የሚደረገው ሩጫም ረፍት የለሽ ነውም ይባላል። አሜሪካና ሌሎች ሀያላን ሀገራትና የሩቅ ምስራቋ ቀይ ድራጎኗ ቻይና ከሚፎካከሩባቸው የዓለም ስትራቴጂ ስፍራዎች አንዱ ነው የደቡብ ቻይና ባህር። ቀጠናው አሜሪካ ለደቡብ ኮሪያና ጃፓን የጦር መሳሪያ ድጋፍ ከማድረግ አንስታ በአካል ወታደሮቿንና የጦር መርከቦቿን በማስፈር በቀጥታ የምትሳተፍበት ቀጠና ነው። ከዚህ ባለፈም አሜሪካም ከግዛቷ ውጭ በርካታ ቁጥር ያለው የጦር መሳሪያ በአይነትና በብዛት ያሰፈረችው ጃፓን ላይ መሆኑ ደግሞ በቀጠናው ያላት ጂኦፖለቲካዊ ፍላጎት ምን ያህል አንገብጋቢ እንደሆነ የሚያሳይ ነው ይላሉ የፖለቲካ ተንታኞች። ዋሽንግተን በቀጠናው ለሚኖራት ፍላጎትና ከቤጂንግ ጋር ጉልበት ለመለካካት በዘረጋችው ስትራቴጂ ከሲኦልና ቶኪዮ ተሻግራም ታይዋንና አውስትራሊያ ብሎም ብሪታንያ ዋነኛ አጋሮቿ ናቸው። በዚህ ቀጠናም የሚደረገው ከፍተኛም የጦር ልምምድ በአካባቢው ያለውን ውጥረት ከፍ የሚያደርግበት የራሱ ገፊ ምክንያት እንዳለው ምሁራን ይናገራሉ። የደቡብ ቻይና ባህር ቤጂንግ በንቃት የምትከታተለውና የግዛት አካል ናት የምትላትን ታይዋንን ለመጠቅለል ባላት ፍላጎት እንዲሁም ደቡብ ኮሪያና ጃፓን ከአሜሪካ ጋር ያላቸው ወታደራዊ አጋርነት ለብሔራዊ ደህንነቴ ስጋት ነው ስለምትል በቀጠናው ላይ ያላት ምልከታ የህልውና ጉዳይ ነው ይባላል። 40 በመቶ የዓለም የተፈጥሮ ጋዝ ከህንድና ከመካከለኛው ምስራቅ መነሻውን አድርጎ በዚህ ባህር በኩል እንደሚያልፍ መረጃዎች ይጠቁማሉ። በዚህ አካባቢ የሚተላለፈው አጠቃላይ የንግድ እንቅስቃሴ እስከ 3 ትሪሊዮን ዶላር ይደርሳል። በህንድና በፓሲፊክ ውቅያኖስ መተላለፊያ ራሷን እንደ ማዕከላዊ የንግድ መነሻ ለማድረግ እቅድ ያላት ቤጂንግ ይህን ስፍራ መቆጣጠር ለእቅዷ መሳካት የማዕዘን ድንጋይ እንደሆነ ትተማመንበታለች። አሜሪካም በዚህ መስመር ከ100 ቢሊዮን ዶላር በላይ የሚገመት ሸቀጥ ታስተላልፋለች። ነገር ግን ለዋሽንግተን ከኢኮኖሚ ጥቅሙ ይልቅ ከቤጂንግ ጋር ለምትገኝበት የበላይነት እሽቅድድም በሚዛን ማስጠበቂያነቱ ስፍራው ያለው ጠቀሜታ የጎላ ነው ይላሉ የፖለቲካ ተንታኞች። አሜሪካና ቻይናም ከሽኩቻ ባለፈ ቪየትናም፣ ፊሊፒንስና ማሌዥያ እንዲሁም ታይዋን በቦታው የይገባኛል ጥያቄ አላቸው። እነዚህ ሀገራት ደግሞ አንዳንዴ በግልጽ ሌላ ጊዜ ደግሞ በስውር የአሜሪካን አጀንዳ በውሃው ላይ የሚያራምዱ ናቸው ይላሉ ጉዳዩን በቅርበት የሚከታተሉ ወገኖች። ወደ ፓሲፊክ ውቅያኖስ በሚሻገረው መንገድ የዋሽንግተን የስፍራው ጠንካራ አጋር ታይዋን አለች። ቤጂንግ ይህን ተጽዕኖ ለመቋቋም በስፍራው በሚገኙ ደሴቶች የጦር ሰፈሮችን ብታቆምም የሀገራት የጦር ልምምድ ተሳትፎ ከፍ እያለ መምጣት ስጋት ሆኖባታል ነው የሚባለው። በመሆኑም መሰል የዋሽንግተን አጋር ሀገራት በቀጠናው የሚያደርጉት ወታደራዊ ልምምድ የቤጂንግን ስጋትነት ለመከላከል ተጨማሪ አቅምን የሚፈጥር ነውና ተቀባይነቱም ከፍተኛ ነው። አሜሪካ በዚህ ስፍራ በተጠንቀቅ እየተከታተለች የምትገኝ ሌላው ጉዳይ ሰሜን ኮሪያን ይመለከታል። ተደጋጋሚና ግዙፍ አህጉር አቋራጭ የባላስቲክ ሚሳይል የሙከራ አቅሟን እያሳደገች የምትገኘው ፒዮንግያንግ ለአሜሪካ ወታደሮች በስፍራው መኖር ተጨማሪ ምክንያት እንደሆነችም ይነገራል። ይህን ስጋት በቅድሚያ የሚጋሩት ደቡብ ኮሪያና ጃፓን ሉዓላዊነታቸውን ከጥቃት ለመከላከል ከአሜሪካ ጋር መወዳጀት ብቸኛ የመዳኛ መንገዳቸው አድርገው እንደሚወስዱት የፖለቲካ ሊቃውንት ያስረዳሉ።